እንዳልሽው መሀል ሜክሲኮ ነው ሰንጋተራ ላይ የሚገኝ ሲሆን ለጋሃርም ብለን መጥራት የምንችለው ነው። እያንዳንዱ ቤት የራሱ ካርታ አዘጋጅቶለታል። ኢቭን 50% የባንክ አማራጭ ራሱ አለው ማለት ነው። 4 ሊፍት አለ። 5 አባወራ ነው 4 ሊፍት ነው ያለ። በጣም ሰፋ ያለ ስፔስ ነው። አሁን ሄደን እና የምናየው ስለሆነ በወለል ለብቻው ተደርጎ ይህ የምጣድ ስፔስ አለ። 5 ምጣድ ምንሰካበት እንጀራ ምናምን ምንጋግርበት አለ አይደል? ጭሳጭስ ነገሮችን አንድ አፓርትመንት ውስጥ ሊሰሩ ማሽን ነገሮችን ከመኖሪያ በየፍሎሩ አለ። በካሬ ከ105,000 ጀምሮ አማራጭ አለን። ቅድም ያየሽው ቱ ቤድሩም ከ17 ሚሊዮን ሙሉ ክፍያው። ቅድመ ክፍያው ከ20% ማለትም 3,400,000 ጀምሮ የራሱ ማድረግ ይችላል። ይሄ ደግሞ 3 ቤድሩም ነው 208 ካሬ ላይ ያረፈው ሙሉ ክፍያ። የበዓል ዲስካውንት ላይ እንዳጋጣሚ እናንተ ደግሞ በጥሩ ጊዜ የደረሳችሁት አሁን እስከ 6 ሚሊዮን እያንዳንዱ ቤት ላይ እስከ 6 ሚሊዮን የሚደርስ ቅናሽ አድርገናል። ያለሁት መሀል ሜክሲኮ ሰንጋተራ ፊት ለፊት ፈለገ ዮርዳኖስ አፓርትመንትስ ነው። የተገኘሁበት ምክንያት ደግሞ አብዛኞቻችሁ ግንባታው የተገባደደ አፓርትመንት እንፈልጋለን አሳየኝ ስላላችሁኝ ፈለገ ዮርዳኖስ አፓርትመንትስ 90% ያለቁ ቤቶችን በመሸጥ ላይ እንደሆነ ሰምቼ ሙሉ መረጃውን ለመጠየቅ ነው። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ እንዴት ነህ? እንዴት ነሽ? አለን። እስቲ እንተዋወቅ። ያፌት እባላለሁ። የፈለገ ዮርዳኖስ የሴልስ ማናጀር ነኝ። በጣም አሪፍ ያፌት። እንግዲህ ዛሬ ወደ ፈለገ ዮርዳኖስ አፓርትመንት የመጣሁበት ጉዳይ 90% የተገባደዱ መኖሪያ ቤቶችን እየሸጣችሁ እንደሆነ ሰምቼ ስለሱ መረጃ ለመጠየቅ ነው። ከዛ በፊት ግን ያለነው ሜክሲኮ ነው። ሜክሲኮ ደግሞ እንደሚታወቀው ያው አዲስ አበባ ላይ አይን የሚባል ቦታ ነው እና እስቲ ከሎኬሽኑ ኤግዛክትሊ የት እንደሚገኝ እንጀምርና ሌሎችንም ነገሮች እናነሳለን። እንዳልሽው መሀል ሜክሲኮ ነው ሰንጋተራ ላይ የሚገኝ ሲሆን ለጋሃርም ብለን መጥራት የምንችለው ነው። እዚህ አካባቢ ከ10 በላይ የተለያዩ የሄድኮርተሮች ባንኪንግ ሄድኮርተሮች አሉ፣ ኤምባሲዎች፣ ፓርኮች ሁሉ የሚፈለገው በቃ ዳውንታውን የሚባለው የመሀል ከተማ የሆነ ቦታ ላይ ነው የሚገኘው። ወደ ካምፓኒ ስንመጣ ደግሞ እንዳልኩሽ ፈለገ ዮርዳኖስ ነው። ከዚህ በፊት ስሙን ሰምተን አናውቅም፣ ግን ላለፉት ከ20 በላይ ዓመታት በኢምፖርት ኤክስፖርት በቅባት እህሎች ወደ ውጭ በመላክ የመሳሰሉ የኮንስትራክሽን እቃዎችን ወደዚህ በማስገባት ይሰራል እና ይህንንም አሁን እናንተ የመጣችሁበትንም አፓርትመንት በራሱ ገንዘብ ሙሉ ምንም አይነት የቅድመ ክፍያ እያስከፈለ ባልነበረበት ማለት አንደር ኮንስትራክሽን ሳይሰጥ በራሱ ገንዘብ የጨረሰው ነው። እንዳልኩሽ አሁን እያንዳንዱ ቤት ካርታ ጨርሷል። ማንም ሰው መግዛት ቢፈልግ ነገ ጠዋት ስሙን ማዞር የምንችልበት ስቴጅ ላይ ያለ ነው ማለት ነው። በጣም አሪፍ ነው ያፌት። እንግዲህ አሁን ደግሞ ወደ ህንፃው እንምጣና አጠቃላይ ምን ያህል ካሬ ላይ ነው ያረፈው፣ እንዲሁም ደግሞ ሚክስድ ዩዝ አፓርትመንት መሆኑን ሰምቻለሁ እና መኖሪያ ቤቶቹ ከስንተኛ ነው የሚጀምሩት? ቢልዲንጉ 1556 ካሬ ላይ የሚያርፈው። ይሄ የሚያርፈበት 3 ቤዝመንት አለው። 3 ቤዝመንት ወርታች አለ። ለእያንዳንዱ ቤት የራሱ የሆነ ዴዚግኔትድ የሆነ የመኪና ማቆሚያ ያለው በእያንዳንዱ ስም የተሰየመ የፓርኪንግ ኤሪያ አለው ማለት ነው። ከግራውንድ ጀምሮ እስከ 8ኛ ድረስ ሙሉ ኮሜርሻል ናቸው። ኮሜርሻል ስልሽ አይሸጡ ድርጅቱ ራሱ ነው የሚያከራያቸው። ጂሞች ራሱ ድርጅቱ የሚገነባው ጂሞች፣ ካፌዎች የመሳሰሉት ነገሮች ለነዋሪው አሚኒቲ እንዲሆኑ አብሮት የሚሰራቸው ነው። 7ኛ ፎቅ ላይ ሙሉ ጂም ነው የሚደረገው። ይሄ ሌክዠሪ ስታንዳርድ የሆነ ጂም እንገነባለን 7ኛ ፎቅ ላይ ለነዋሪዎች ማለት ነው። yes 8ኛ ፎቅ ላይ ደግሞ የድርጅቱ ሄድ ኳርተር ነው የሚሆነው ማለት ነው። ከዛ በታች ያሉት ኪራዮች ናቸው በሙሉ ለማንም አንሸጥም፣ ኮሜርሻል። ከ9ኛ ጀምሮ አፓርትመንቱ ይጀምራል። በወለል 5 አባወራ ነው ያለው። 4 ሊፍት አለ። 5 አባወራ ነው 4 ሊፍት ነው ያለ። በጣም ሰፋ ያለ ስፔስ ነው። አሁን ሄደን እና የምናየው ስለሆነ ከአራቱ ደግሞ አንዱ ካርጎ የእቃ ጫኝ ነው። 3ቱ ደግሞ ፐርሰን ናቸው። ፐርሰንም ሆነው እስከ 1500 ኪሎ ግራም ድረስ የመያዝ አቅም አላቸው ማለት ነው። በጣም አሪፍ። 4 ሊፍቶች አሉ ብለኸኛል። እነሱን ጨምሮ ሌሎች ምን አይነት የጋራ መገልገያዎች ተካተውለታል? ከጋራ መገልገያዎች ውስጥ ከላይ ቴራዝ አለን። ከመጀመሪያው ስንጀምርልሽ ሰፊ ወደ 300 ካሬ ላይ የሚያርፍ አዳራሽ አለን። አዳራሹ ለብቻው ደግሞ እዛው ፍሎር ላይ ኪችን፣ ሰፋ ያለ ኪችን አለን። ባዝሩሞች ወንድ ሴት የመሳሰሉ ይሄ ትራዲሽናል ነገሮች ምናመስልበት አለ። እንደ አሚኒቲ ደግሞ አሁን አብዛኛው ይሄ ሀበሻዊ አኗኗር ላይ ጭሳጭስ ነገሮችን ምናበስል ከሆነ በወለል ለብቻው ተደርጎ ይሄ የምጣድ ስፔስ አለ። 5 ምጣድ ምንሰካበት እንጀራ ምናምን ምንጋግርበት አለ አይደል? ጭሳጭስ ነገሮችን አንድ አፓርትመንት ውስጥ ሊሰሩ ማሽን ነገሮችን ከመኖሪያ በየፍሎሩ አለ። እያንዳንዱ ፍሎር ላይ ያ ነገር አለ። አሁን ሄደን አሳይሻለሁ። ቤትም ከመጥቆር ያደርጋል ማለት ነው። ጭስ ወደ ቤቱ አይመጣም ማለት ነው። ለምሳሌ እንጀራ ሲጋግሪ የፈለገ ሳከር ቢኖረው መስኮት የፈለገ ቢከፈት
አይሆንም። በቃ ስቲል ስሜሉ አለ። ያ ነገር ግን በቃ ይሄ ወጥቶ ከአፓርትመንቶቹ በዛው አንድ ፍሎር ላይ ያለ ለእያንዳንዱ ፍሎር ላይ ያለ እዛ እያንዳንዱ ፍሎር ላይ ለብቻው ቦታ ተሰጥቶት ያቺ ቦታ ላይ 5 አቦራ አልኩሽን በአንድ 5 ምጣድ ላይ መጋገር እንችላለን ማለት ነው። በጣም አሪፍ ነው። ያፌት የካሬና የመኝታ አማራጮቹን ልጠይቅህ ነበረ። እንደነገርከኝ ከሆነ ሄደን ማየት የምንችለው ነገር ነው። አፓርትመንቶቹ 90% ያለቁ ስለሆኑ ስለዚህ አሁን ሄደን እናያቸው። በሚገባ ይሄ የምታየው የኮሜርሻሎቹ ሊፍት ናቸው። እስከ 8 ድረስ በኖርማል ይሰራና ከዛ በኋላ በካርድ ይሆናል ማለት ነው። ለአሁን ግን ዝም ብለን እየተጠቀምን ያለው ከዚህ በኋላ በካርድ ይሆናል። ከዛ ደግሞ ኦፕን ዳውን ነው እንደምታየው ከላይ እስከ ታች ድረስ ብርሃን በትክክል ይገባባቸዋል የምታያቸው ማለት ነው። በጣም ሰፊ ስፔስ ነው ያለው። ኮሪደሩም ሰፋ ያለ ነው በሚገባ። ቤቶቹም ይሄ በጣም የተጠጋጋ ሲሆን እንደምታየው ሁለቱ ደግሞ ወደዛ ናቸው። ሁለት እዚህ ጋር ነው። 5 አባወራ ብቻ ነው የሚኖረው። ትክክል 5 አባወራ ብቻ ነው የሚኖረው። 4 ሊፍት አለ እንዳልኩሽ። ይሄኛው ሊስት የሚባለው 2 ቤድሩማችን ነው። 142 ካሬ ነው። ትንሹ ካሬ የሚባለው ይሄ 142 ካሬላችን ነው። እንደዚህ የምታየው ሰፋ ያለ ስፔስ አለው። ከዛ ደግሞ በዚህ በኩል ደግሞ መኝታ ቤቶችና ኪችኖቹ እናገኛለን ማለት ነው። እዛ እያንዳንዱን ላሳይሽ። እንዳልኩሽ እያንዳንዱ ቤት የራሱ ካርታ አዘጋጅቶለታል። ኢቭን 50% የባንክ አማራጭ ራሱ አለው ማለት ነው። 50%ቱን ከፍለው የቀረውን ደግሞ ከእኛ በኩል በባንክ እናመቻችላቸዋል። ይሄኛው ኪችናችን ነው። በዚህ በኩል ደግሞ የሰራተኛ ክፍል አለችን ማለት ነው። ሜድስ ሩም አለች በሚገባ። ይሄኛው ደግሞ ላውንደሪ ሩማችን ነው። እንደምታየው ሰፋ ያለ ነው። እያንዳንዱ ማቴሪያል ጥራት ባለው ሴራሚክ ነው የተሰሩት። ሁሉም ኢምፖርትድ ማቴሪያሎች ናቸው እየተጠቀምን ያለ ነው ማለት ነው። ይሄኛው ደግሞ ማስተር ቤድሩማችን ነው። ማስተር ቤድሩም እንደምታየው ሰፋ ያለ ስፔስ አለው። ይሄ ደግሞ የቁም ሳጥን ስፔሳችን ይሆናል ማለት ነው። ክሎዝ ስፔሳችን ይሆናል። ባዝሩማችን እዚህ ጋር እናገኘዋለን። እንደምታየው ሰፋ ያለ ስፔስ አለው ባዝሩማችን የሚታየው ማለት ነው። እንግዲህ ቤቱም ሰፊ ነው። ሲሊንግ ሃይቱ ደግሞ 3 ሜትር ያክል ትክክል። አንድ አፓርትመንት ሊያሟላ የሚገባውን እያንዳንዱን ነው እዚህ ጋር እየሰራን ያለ ነው ማለት ነው። ይሄኛው ደግሞ ላስት ቤድሩማችን ነው የምታየው። ሁለተኛው የልጆች መኝታችን ነው ማለት ነው። ይሄንን ቤት በሰሚ ፊኒሽ መግዛት አንድ ሰው ቢፈልግ ዛሬ ከፍሎ ነገ ጠዋት ፊኒሽንግ መስራት ይችላል። በፉል ፊኒሽ ከሆነ ደግሞ በአንድ ዓመት ጊዜ ውስጥ እኛ አጠናቀን እንሰራዋለን። በአንድ ዓመት ጊዜ ስልሽ እያንዳንዱ ማቴሪያል ኢምፖርትድ ማቴሪያሎች ብቻ የምንጠቀመው ምንም አይነት ሎካል ማቴሪያሎችን አንጠቀም። እያንዳንዱ ሃይ ስታንዳርድ የሆኑ ፊኒሽንግ ማቴሪያሎች ነው የምንጠቀመው። ሰሚ ፊኒሽ የሚሰራም ሰው እንዳልኩሽ እኛ እንደምንሰራው ራሱ መስራት ከቻለ ነገ ጠዋት ገብቶ የራሱን ፊኒሽንግ መስራት ይችላል። ካርታ ስለተዘጋጀለት በራሱ በኩል ባንክ ይዞ የሚመጣ ከሆነ በጣም አሪፍ። በፉል ፊኒሽድ እና በሴሚ ፊኒሽድ በምን ደረጃ ነው የምታስረክቡት? በፉል ፊኒሽ እና በሰሚ ፊኒሽ ሲሆን የውጭ በሮች፣ የውጭ መስኮቶች፣ የሽንት ቤት፣ ኤሌክትሪክ፣ ውሃ መስመሮችን ገጥመን እንሰጣቸዋለን ማለት ነው። ከዛ በኋላ ከሴራሚክ ጀምሮ ያለው በሙሉ ይሰራሉ። ፉል ፊኒሽ ላይ ሲሆን እያንዳንዱን ጨርሰን ከሳከር ሁሉ ነገር ጨርሰን እነሱ ይዘው የሚመጡት የቤት እቃቸውን ብቻ። በጣም አሪፍ። ቁም ሳጥንም ኪችን ካቢኔትም ይገጠማል በሚገባ። እስቲ ደግሞ 3 ቤድሩሙን ደግሞ ላሳይሽ። እንዳልኩሽ 5 የተለያየ አይነት ስላለ ጊዜ እንዲበቃን አንዷን ቆንጆ ምላትን የጂ ላሳይሽና ከአራቱ ሊፍታችን ደግሞ ሁለቱን እዚህ ጋር እናገኛለን። ሁለቱን ቅድም መጣንበት አይደለ? ሁለቱ ሊፍታችን እዚህ ጋር እናገኛለን። አንዱ የካርጎ ነው፣ አንዱ ደግሞ ፐርሰን ነው። ግን ሁለቱም ሰፋፊ ናቸው። በዚህ በኩል ደግሞ እሳት አደጋ መውጫችንን እናገኛለን ማለት ነው። 4 ሊፍት 2 ደረጃዎች አሉ። ከዛ ደግሞ ቅድም አሚኒቲ ያልኩሽን እዚህ ጋር ላይ ደግሞ ላሳይሽ። ይሄኛው የትራዲሽናል ይሄ ኩሽና የምንለውን አሚኒቲ አፓርትመንት ውስጥ ምናልባት እንደ ኢትዮጵያ ይሄ የመጀመሪያ ሲገነባ እዛ ውስጥ ሆኖ የኩሽና ለእያንዳንዱ ቤት የሚሆን የኩሽና ስፔስ ነው የምታዩ። ይሄ የምታዩ በእያንዳንዱ ፍሎር አለ። ምንድነው ይሄ? ኩሽና ነው። በቃ ትራዲሽናል ሊትራሊ ኩሽና ነው። እዚች ጋር 5 አውትሌቶች አሉ የኤሌክትሪክ የምታያቸው። እነዚህ 5 አውትሌቶች የምጣድ ስፔሶች ናቸው ማለት ነው። እዚህ ጋር እንጀራ የምንጋግርበት ይሄ አፓርትመንት ወጦች በጎላ የሚሰሩበት ነው። በዚህ በኩል ደግሞ ስቶር አለችን፣ ሚኒ ስቶር አለችን በዚህ በኩል ደግሞ ማለት ነው። አንድ ድግስ ቢኖርብን እዚህ ራሳችን የምናዘጋጅበት ነው። ይሄ ደግሞ 3 ቤድሩማችን ነው። በካሬ እስካሁን አላወራሁሽም ስለ ፕራይሲንጉ። በካሬ ከ105,000 ጀምሮ አማራጭ አለን። ቅድም ያየሽው 2 ቤድሩም ከ17 ሚሊዮን ሙሉ ክፍያው። ቅድመ ክፍያው ከ20% ማለትም 3,400,000 ጀምሮ የራሱ ማድረግ ይችላል። ይሄኛው 3 ቤድሩም ነው። 191 ካሬ ያረፈ ነው። 21 ሚሊዮን 900,000 ሲሆን
ቅድመ ክፍያው 4.3 ሚሊዮን ነው። 4.3 ሚሊዮን ነው። ትክክል። የካሬው ከፍ ባለ ቁጥር የካሬው ዋጋ አብሮ እየቀነሰ ይላል። ከቤታችን የምናየውን ደግሞ ቪው በዚህ በኩል ላሳይሽ። እንደምታየው የከተማችን ዎል ስትሪት ነው አሉ የሚባሉ ባንኮች ሄድኳርተራቸው እንደምታየው መገኛቸው እዚሁ ነው። በጣም ነው የሚያምረው። ለአይን ራሱ የሚሞላ ቪው ነው ያለው። ቤቱን ደግሞ እያየን የካሬ አማራጮቹን ልንገርሽ። ሳሎናችን እንደምታየው ስፋት ሰፋ ያለ ነው። ከፍታው እንደምታዩ ነው። እንደቀደሙ ነው 3 ሜትር ነው እያንዳንዱ። ሶቺኛ ኪችናችን ናት። እዛች ጋር ደግሞ የሰራተኛ ክፍል ይኖራታል። በኦፕን ኪችን ነው የሰራ ነው። ሳከር ሁሉ ነገር ስለምንገጥም ችግር የለውም። በክሎዝድም መሰራት ይችላል። ይሄኛውን ቤት የገዙን ሰዎች ኦፕን ኪችን ስለሰሩ ነው። እዚች ጋር ባዝሩማችንን እናገኛለን። ምክንያት የጋራ መታጠቢያችንን እናገኛለን። ይሄኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ እንደምታየው ወደ ዎል ስትሪቶቹ ቪው አለው። ባዝሩሙ ደግሞ እዛች ጋር የምናገኝ ነው። ታዲያ እንዳልኩሽ የካሬ አማራጮቹን ስነግርሽ ከ142 ባለ 2 መኝታ 142 እና 147 የካሬ አማራጮች አሉ። ባለ 2 መኝታ 2 የካሬ አማራጭ አሉ። 142 እና 157። ስሪ ቤድሩሞቹ ደግሞ 191፣ 208 እና 268 የካሬ አማራጮች አሉ። እንዳልኩሽ ከ105,000 ጀምሮ የካሬ አማራጮች አሉ። የካሬ ፕራይስ ካሬው በተለቀ ቁጥር ደግሞ ዋጋው እየቀነሰ እንሄዳለን ማለት ነው። አሁን ያየነው ሰከንድ ቤድሩሙ ነው። ይሄኛው ደግሞ ሰርድ ቤድሩሙ ነው። የምታዩ ይሄኛው ሰርድ ቤድሩሙ ነው። በዚህ በኩል ባልከኒው ቅድም ያየነውን ቪው ያሳያል። ወደ ዎል ስትሪቶቹ ቪው እናያለን ማለት ነው። እዚህ ጋር ላውንደሪያችን ሰፋ ያለ ስፔስ ይዞ እናገኘዋለን ማለት ነው። ታዲያ የቤት እንዳልኩሽ 21,900,000 ነው። የተለያየ አማራጮች አሉ። የበዓል ዲስካውንት ላይ እንዳጋጣሚ እናንተ ደግሞ በጥሩ ጊዜ የደረሳችሁት አሁን እስከ 6 ሚሊዮን እያንዳንዱ ቤት ላይ እስከ 6 ሚሊዮን የሚደርስ ቅናሽ አድርገናል። ባህልን አስመልክተን ዲያስፖራም ወደ ሀገሩ የሚገባበት ጊዜ አይደለ። ስለዚህ በሰላም ደስ በሚል ነገር እንቀበለው ብለን እስከ 6 ሚሊዮን ቅናሽ አድርገን ያለ ነው እና ለጥቂት ጊዜ የሚቆይ ስለሆነ ገናም እንግዲህ የፊታችን ሮብ ስለሆነ አጭር ጊዜ ነው የሚኖረው ማለት ነው። በሚገባ ስለዚህ እስቲ የአንቺ ደንበኞች ቤቱን ወዱታል ብለን እናስባለን። እኔም አስባለሁ። እኔ ስለወደድኩት ተመልካቾቻችን ይወዱት ይመስለኛል። በሚገባ ቅድም ደግሞ ቴራዙ ላይ ሰፊ አዳራሽ አለ ብዬሻል ነበር። ይሄ የምታዩ መጋዘነኛ አዳራሻችን ነው። ሩፉ የተዘጋ ነው። ምንም አይነት ይሄ ጥላ ምናምን የሚያስፈልገው ነገር አይደለም። አዳራሹ የራሱ የሆነ ባዝሩሞች ወደዛ አለን። ኪችን ሰፊ ኪችን አለ። ትልልቅ ፕሮግራሞችን ለማዘጋጀት በቂ የሚሆን አለ። ፋይናሊ ስመለስልሽ እንዳልኩሽ ቤቶቹ ከ20% ቅድመ ክፍያ ጀምሮ ነው። ሰሚ ፊኒሽ የሚፈልግ ከሆነ ዛሬ ሆኖ ገዝቶ ነገ መስራት ይችላል። ፉል ፊኒሽ ደግሞ የሚፈልግ ከሆነ ደግሞ በአንድ ዓመት ጊዜ ውስጥ እናስረክበዋለን። ያለቀ ካርታ ያለው ስለሆነ በሁለቱም አማራጭ አለን። 50% የባንክ ብድር ደግሞ አመቻችተናል። ከአዋሽ ባንክ ጋር 50% የባንክ ብድር አመቻችተንለታል ማለት ነው። በምን ያህል ጊዜ የሚከፈል ነው? እሱ ከ10 እስከ 20 ዓመት ባለው ጊዜ ውስጥ የሚከፈል ረጅም የባንክ ብድር አማራጭ አለን ማለት ነው። በጣም አሪፍ ናፊት። እንግዲህ ቆንጆ አድርገህ አስጎብኝተኸኛል አፓርትመንቶቻችሁን። የእኛ ተመልካቾች እዚህ መጥተው መግዛት የሚፈልጉ እንዴት ነው እናንተ የሚያገኟቸው? ከስር ባሉ ስልኮች ላይ በመደወል በቴሌግራም ሊሆን ይችላል፣ በዋትስአፕ እንደዚሁ በኖርማል ስልክን በመደወል ማግኘት ይችላሉ ማለት ነው። እያንዳንዱ መረጃ በሰዓቱ እናደርሳችኋለን። በጣም አሪፍ። እንግዲህ አፓርትመንቶቻችሁን ስላስጎበኘህን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ተመልካቾቼ አፓርትመንቶቹ እንዴት አገኛችኋቸው? እኔ በጣም ወድጃችኋለሁ። እንግዲህ በአንድ ዓመት ውስጥ መረከብ ለምትፈልጉ ጥሩ መረጃ እንደጠቁምኳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ቻው